የአዲስ አበባ ከተማ ፖሊስ ኮሚሽን አመራሮችና አባላት ያካሄዱት የ100 ቀናት እቅድ የክንውን ሪፎርም ስራዎችን የገመገሙበት የማጠቃለያ መድረክ ዛሬ ተካሂዷል። ተቋሙ መዲናይቱን የሚመጥን አቅም እንዲኖረውና የሰራዊቱን ጥቅምን ሙያዊ ብቃት የጠበቀ እንዲሆን ባለፉት ወራት የተለያዩ ስራዎች ሲተገበሩ መቆየታቸውን የኮሚሽኑ ዋና ኮሚሽነር ሌተናል ጀነራል አስራት ዴኔሮ አንስተዋል። በተወሰዱ የሪፎርም ስራዎች ውጤታማ ተግባራት ቢከወኑም ከዚህ የላቀ ስኬት ለማምጣት አሁንም ጠንካራ መሰረቶች እየተጣሉ ስለመሆኑ ጠቁመዋል። አዲስ አበባ ፖሊስ ለ118 ዓመታት የቆየ ታሪክ ያለው አሁን የደረሰበትን እድገት በአጠቃላይ በተለያዩ ስርዓታት ያለፈ ቢሆንም በዚህ ለውጥ ያስመዘገበው እድገትና ታድሶ ሪፎርም ቀላል ነው ባይባልም ነገር ግን ከዚህ በላይ ያማረ ከዚህ በላይ የታጠቀ ከዚህ በላይ ስራ ሊሰራ የሚችል አስተማማኝ ቴክኖሎጂ የታጠቀ ኃይል መገንባት እንደሚቻል ያሳያል። ይህንን ከግብ የሚያደርሰው የሰራዊቱን አቅምና ብቃት ከዘመናዊ ትጥቅ ጋር በማሳደግ ስለመሆኑም ኮሚሽነሩ ጠቁመዋል። ለዚህ ሪፎርም ትልቅ አቅም ከሆነው የሰራዊቱ ዝግጁነት እስከ አመራሩ ቁርጠኝነት ያለፉት የሪፎርም ወራት ስኬታማ እንዲሆኑ አድርጓል። ሰራዊታችን 24/7 ፀሐይ ሳይል ዝናብ ሳይል ብርድ ሳይል ስራውን ይሰራል። ይሄ ደግሞ ለህዝቡ በከፍተኛ ደረጃ ለማገዝ ነው። ሰራዊቱ በመዲናይቱ የረጅም ዓመታት ጊዜ ውስጥ አሻራው ጉልህ እንደነበረ የጠቀሱት ከንቲባ አዳነች አቤቤ ባለፉት የለውጥ ዓመታት ደግሞ ይህ ይበልጥ ያየለበት ስለመሆኑ አንስተዋል። በአዲስቷ አዲስ አበባ የልማት መንገድ ውስጥ 24/7 ከስራው ጎን ቆሟል። ያለናንተ ኃላፊነትን በተገቢው መወጣትና ድጋፍ እኛ የልማት ስራ ልንሰራ አንችልም። እናንተን ተማምነን ነው እንደ ልብ ሌሊትና ቀን እዚህ ከተማ ውስጥ የሮጥን ጥሻ ውስጥ እየገባን ጉራንጉር ውስጥ እየገባን ምን ሰራው። እናንተ ባትኖሩ ሊሆን አይችልም። ስንት ጉዳይ ውስጥ እንዳለፋችሁ በእነኛ የለውጥ ዘመናት በሌላ በኩል ደግሞ ማስታወስ ይገባል። ብዙ ዋጋ ተከፍሏል። እሱም በሚገባ ክብር እንሰጠዋለን። ሪፎርሙም ይህንን አቅም ማጎልበት የሚታየውን ክፍተት ደግሞ የማረም ስንቅ ስለመሆኑ ጠቅሰዋል። ይህንን ለማጠናከር ያለሙ 2 ለሰራዊቱ የስራ ጉዞ አቅም የሚሆኑ ፕሮጀክቶች መታቀዳቸውንም በይፋ አብስረዋል። የሰራዊቱ መኖሪያ መንደርና የሰልጣኞች የምረቃ ማዕከል ግንባታ አሁን ያለው አመራር በደንብ ይዞታል ብዬ የማስበው የሰራዊቱ መንደር እንገንባ፣ የመኖሪያ መንደር እንገንባ ያልነው ነው። ስለዚህ ከፊታችን ባለው ወር በሰኔ ወር የመጀመሪያውን ምዕራፍ ሁሉንም ባንዴ አንችልም። የመጀመሪያውን ምዕራፍ የመኖሪያ ቤት ግንባታ እናስጀምራለን። በስራ ላይ ስልጠናም ሆነ አዳዲስ ምልምሎችን ለማሰልጠን እንቸገራለን። ይሄ አዲስ አበባን እኮ አይመጥን፣ በፍጹም አይመጥን። የፖሊስንም ረጅም ዘመን የአዲስ አበባ ፖሊስንም ረጅም እድሜ ጠገብ የሆነውን ታሪክ አይመጥንም። ስለዚህ እሱንም በፍጥነት ከመኖሪያ ቤቶቹ ጋራ እናስጀምራለን። ሰራዊቱ በቀጣይም የኢትዮጵያን ብቻ ሳይሆን የአፍሪካን መዲና የሆነችውን ከተማ በሚመጥን አቅም ግንባታ እንዲቀጥል ተጠናክሮ እንደሚሰራም ተመላክቷል።